ዛሬ ላካፍላችሁ በልቤ እግዚአብሔር ያስቀመጠው ነገር አለ። ሰውየው 10 ክፍል ሰራ አሉ እና ብቻውን ነው የሚኖረው እና ይሄን 10 ክፍል ከሰራ በኋላ ጾም ጸሎት ይዞ ጌታ በቤቴና ብሎ ይጸልያል አሉ ነው እና ለረጅም ጊዜ ጾም ጸሎት ይዞ እየጸለየ አንድ ቀን በር ተንኳኳ አሉ። ሲንኳኳ ጌታ ነው። ዋው አለ፣ ደስ አለው። በሩን ከፈተና ከአስሩ አንዱ ክፍል ውስጥ ኢየሱስን ይሄን ላንተ ሰጥቻለሁ እዚህ ኑር አለው። በሁለተኛው ቀን በር ተንኳኳ። ሄዶ ሲከፍት ሰይጣን ነው። ሄዶ ጥርቅም አረገበትና ወደ ጌታ ሄደ። እኔ ቤት አንተ እያለ እንዴት ጠላት ያንኳኳል? በጣም አዝኛለሁ አለው። አይ ልጄ እኮ ቤቱ የኔ ሳይሆን ያንተ ነው አለው። ቆይ እንግዲያውስ 5ቱን ልስጥህ አለው። 5ቱን ተሰጠ። እንደገና በር ተንኳኳ። ሲከፍት ሰይጣን ነው። ድርግም አረገበትና በኋላ ወደ ጌታ ሄደና 5 ክፍል ሰጥቼ ምንድነው የምትፈልገው አለው። ልጄ አሁንም ቤቱ ያንተ ነው አለው። ቆይ ጉዱል ያለና 9ኙን ለጌታ ሰጠ። አንዱ የራሱ አደረገ። በሩ ሲንኳካ ሄዶ ከፈተ። አሁንም ሰይጣን ነው። ምንድነው የምትፈልገው አለው። ልጄ ቤቱ አሁንም ያንተ ነው አለው። መጨረሻ ላይ 10ሩን ቤት ሰጠና እሱ ነዋሪ ሆነ። በሩ እንደለመደው ሲንኳኳ ባለቤቱ ከፈተ። ማን የከፈተው? ኢየሱስ ነው። ስለዚህ 99 እንኳን ብንሰጠው ልክ አይደለም። ከኛ የሚፈልገው ሙሉ ማንነታችን ነው። ስለዚህ ለምን ተንኳኳ አትሉም? የራሳችን ስለሆነ። ግን ስንቱን ሲሰጥ ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ ብሎ ካለ የኛ የሆነ ነገር የለም። ስለዚህ በሩን የከፈተው ኢየሱስ ነው። ስለዚህ ሁለንተናችንን ለጌታ ልንሰጥ ይገባል። ደግሞስ ለዚች ከንቱ ህይወት በምን ተጀምራ ነው? በገንፎ ተጀምራ በንፍሮ የምታልቅ። ደግሞ የሚያሳዝነው ገንፎውንም ንፍሮውንም ሰውየው አይበላም፣ ሌላ ሊበላ። የሚገርም ነገር ነው። በሁላችን አሁን ስትሞቱ መቃብር ላይ 2 ነገር ይጻፍላቸዋል። በ19 እንደዚህ ተወለደና በ2000 ምናምን ሞተ ይላል። መሐሉ ላይ ክፍት ያደርጉታል። ያንን ክፍተት አንተ ካልሞላ ከስረሃል። ስለዚህ ይሄ ስለሆነ ህይወታችንንም ምናችንንም ለጌታ እንድንሰጥ የኛ የሆነ ነገር የለም። ሁሉ ነገሩኛ የእርሱ ነው። መጽሐፍ ቅዱስ የያዛችሁ ዛሬ እንዲሁ ስለ እግዚአብሔር ስም ለመናገር ሞክራለሁ። የእግዚአብሔር ስም ባህሪያት ማንነቱን ለፍጥረት ያለውን ድርጊት የገለጸበት በመጽሐፍ ቅዱስ እግዚአብሔር ስሙን ገልጧል። ስሙ ደግሞ ማንነቱን፣ ባህሪውን፣ ሁለንተናውን ነው የሚያሳየው። ከሰው ጋር ያለውን ነው። እንዲህ ይላል በማቴዎስ ወንጌል ምዕራፍ 28 ላይ በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያም፣ ሁለተኛይቱ ማርያም መቃብሩን ላይ መጡ። እነሆ ጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም መብረቁ ልብሱ እንደ በረዶ ነጭ ነበረ። ጠላቶቹ እሱ ከመፍራት የተነሳ ተናወጡ፣ እንደ ሞተ ሰው ሆኑ። መልአኩም መልሶ ሴቶችን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቄአለሁ። እንደተናገረው ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑ እዩ። ሄዳችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆ ነገሯችሁ። በፍርሃትም በታላቅ ደስታ ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱ ሊያወሩ ሮጡ ይላል። እነሆ ኢየሱስም አገኛቸው፣ ደስ ይበላችሁ አላቸው። እሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄድ ለወንድሞች ተናገሩ፣ በዚያም ያዩኛል አላቸው ይላል። እንጸልይ። ኢየሱስ በስራ ባደራረግ ሁሉ ጊዜ ድንቅ የሆንክ የዘላለም አምላክ ዛሬም በዚህ ሰዓት
ሕያውና ቅዱስ ቃልህን አንተ እውነተኛ አስተማሪ ልትኮንነን ሳይሆን ልትወቅሰን ወደ እውነት ልትመራን ልንሸከማቸው የማንችላቸውን ጉልበት ሆነ ልታሸክመን ከኢየሱስ የሰማኸውን ልትገልጥልን ልታጽናናን ጰራቅሊጦስ ሆነ ጠበቃችን ሆነ ድካማችን ልታግዝ በአብ የተስፋ ቃል በኢየሱስ ክርስቶስ መክበር ወደዚች ምድር የመጣ መንፈስ ቅዱስ አንድ ነገር እንልሃለን። እንደ ሰሌዳ ልባችንን ተጠቅመህ ራስህን እንደ ጠመኔ አድርገህ የእግዚአብሔርን ፍቃድ በልባችን እንድትጽፍና ከዚህ ስንወጣ ዛሬ ኢየሱስን አየን ብለን የምንሄድበት ቀን እንዲሆን እኔ እለምንሃለሁ። እስራኤል ዮርዳኖስን ተሻግሮ ድንጋይን አንስቶ ከመሩ። ምንድነው ይሄ ክምር ብለው ትውልድ ሲጠይቃቸው ያን ቀን እግዚአብሔር ይሄንን አደረገ ብለው በእስራኤል ትውልድ መካከል ነው መታሰቢያን እንደተከልክ ዛሬ በሴት ልጅህ ወንድ ልጅህ ትዳር ሕይወት ሥራና በዚህ አጥቢያ ቤተክርስቲያን ውስጥ እችን ቀን ሲያስቡት ያን ቀን የሚሉበት ለነሱ ብቻ አይደለም ለኔም ጭምር ጌታ ሆይ ኢየሱስ አንድ መታሰቢያ ትከል። ከዛች ቀን ጀምሮ ይሄ ሆነ የሚባልበት ኢየሱስ ለምንሃለን። ብዙ ትምህርቶች ብዙ ስብከቶች ለአገር የሚሆን ከዚህ ቦታ ተላልፈዋል። እግዚአብሔር ሆይ ብዙ ነገር ተደርጓል። አሁን ሰባኪም አይደለም አስተማሪም አይደለም ዘማሪም አይደለም የናፈቀን ኢየሱስ ና የልጅነታችን አምላክ ያ ጠረን ያ ሽታ ያ ህልውና ና በመካከላችን ይመላለስ። ራበኝ እድሜ ሙሉ ሰበኩክ ጥማቴ አገልግሎት መድረክ አይደለም አገልግሎት አይደለም ኢየሱስ ያ የልጅነቴ አምላክ በምድረ በዳ ያገኘው ኢየሱስ ና ያ ሽታ በመካከላችን ይገለጥ። ያ ውበት ይታይ። ናፍቅን ልጆቻችን አምላካችሁ የት አለ ቢሉን ልዩነቱ ምንድነው ቢሉን ከሌላ ሃይማኖት በምን ይለያል እናንተ ቢሉን ምን እንበላቸው? ግራ ገብቶናል። ኢየሱስ ና በክብር ተመላለስ። እዚህ ቤት አንገቱን የደፋ ሁሉ ቀና ብሎ አምላኬ ይሄ ነው የሚልበት ቀን ይሁን። እነዛ የኤማሁስ መንገደኞች በድል ቀን ሽንፈትን በትንሣኤ ቀን ሞትን በክብር ቀን ውርደትን ቃል ስትናገራቸው ልባቸው በቃል ይቀልጣል፣ ግን እግራቸው አልተመለሰም። ወደ ድሮ ቢታንያ ወደዛው ተንሸራተው ወደ ድሮ ቤታቸው ሄዱ። እዚህ ቤት የዘነበው ቃል ልባቸውን አቅልጦ ግን የመለሳቸው ስን እንደሆነ አላቅም። ኢየሱስ መሽቷል ብለው ጋበዙ ወደ ቤታቸው። ጉዳት አለ ጥፋት አለ ብለው ነገሩክ። አስፈሪ ነው መንገዱ ጨለማው ብለው አሉክ። ወደ ቤታቸው ጋበዙ። ዛሬም ወደዚህ አጥቢያ ወደ ልባችን እንጋብዛለን። የልባችን ጓዳ ግባ። ባለሙያ ነህ ኢየሱስ። እንዳንተ አይነት እናት የለም፣ እንዳንተ አይነት ባለሙያ የለም። አቤት ስትቆርስ ተጋብዘ ገብተ ጋባዥ ሆንክ። ዛሬ መድረኩን ተቆጣጠር፣ መሪዎችን ተቆጣጠር። እግዚአብሔር ሆይ ለግብዣ ተጠርተ ይሆናል፣ ግን ጋባዡ አንተ ሁን፣ ምግቡን አንተ ያዝ። ኢየሱስ ባለሙያ ነህ። ቁረስ። ልክ ቆርሰ ስትሰጥ አይናቸው ተከፈተ። አንገታቸውን በደፉበት ከተማ ቀና ብለው አምላካችን ይሄ ነው እኛም አይተነዋል ተነስቷል የሚሉበት ቀን ይሁን። ይህን ስለምታደርግ እናመሰግንሃለን።
በኢየሱስ ስም አሜን። እግዚአብሔር እንግዲህ ሰውንም ይመርጣል፣ ቦታን ይመርጣል፣ አገርን ይመርጣል። በየዘመናቱ መርጧል። ኤዥያ ተመርጣለች፣ አውሮፓ ተመርጣለች፣ አሜሪካ ተመርጣለች፣ ላቲን አሜሪካ ተመርጣለች እና ብዙ ንቅናቄዎች ተፈጥረዋል። ብዙ ሰዎች ወደ ወንጌል እንዲመጡ ተደርገዋል። በአሁኑ በመጨረሻ ዘመን እግዚአብሔር ደግሞ አፍሪካን የመረጠበት ጊዜ ነው። ምንም በሉኝ ምንም ሰምቼ ነው የምነግራችሁ። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልነበረ ንቅናቄ ሊመጣ ነው። የእውነት ነው። ይህም በግልጽ እግዚአብሔር ተናግሮኛል። እዚህ ቦታም የተናገርኳችሁ ይመስለኛል። ከ15 ከ20 ዓመት በፊት በቀድሞ ጠቅላይ ሚኒስትሮችም ጭምር ነው የነገርኩትና አንድ ጊዜ ራእይ እያየሁ ነው ያለሁት። ያው ይታየኛል፣ ግን ህይወት በይታየኛል አትመራም፣ በተጽፏል ነው። ልክ ነው አይደለም? ኧረ ንገሩ። አዎ እኔ የምለው እውርን እውር ቢመራ ተያይዞ የት ነው? ኧረ ንገሩ። ገደል ነው። እኔ ገደል መግባቱ አይደለም፣ እንዴት እውርን ይመራዋል ብዬ ሳስብ አንዱ በልጥ ነው ይታየኛል ይላል፣ ያኛው ማየቱን አያረጋግጥም፣ ተያይዞ ገደል ነው። ህይወት በይታየኛል ሳይሆን ተጽፏል ነው እና የምትመራው። እንግዲህ ያሳየኝ ምንድነው? የዛሬ 20 ዓመት ሊሆነው ነው። አንድ ጥቁር ሰው ነው የማየው። ጭንቅላቱ በስብሶ እጁ ይሄ ግራ እጁ አብጦ ቀኝ እጁ ሽባ ሆኖ ንጹህ ደም ይፈሰዋል። እግሩ በሰንሰለት ታስሯል። ልክ ወደ አፍሪካ ለወጠኝ። አፍሪካ ካርታ ለወጠ። ምንድነው ጌታ ስለው ይሄ ሰሜኑ የምታየው ድሮ የኔ ክብር ነበረ፣ ዛሬ በኔ ፊት ሸቷል፣ ገምቷል አለኝ። ይሄ ግራ የምታየው ወንጌልን ከጥንቆላ ጋር ደባልቀው ከእውነት የራቀ መሆኑን ነው ማበጡን ያየኸው። ምስራቅ አፍሪካ ደግሞ የምታየው ሽባ የሆነበት የንጹህ ደም የእርስ በርስ ብሩንዲ፣ ኢትዮጵያ፣ ኤርትራ እነዚህም ቁጠራዎች ሶማሊያ የእርስ በርስ ጦርነት ነው። ከዚህ የተነሳ ሽባ ሆኗል። ደም ደግሞ ከባህሪው የንጹህ ደም አደጋ አለው። መጽሐፍ ቅዱስ ምድሪቷ ትተፋለች ይላል። አሁን ወደ ስደት የሄዱት ሰዎች ሁሉ ተተፍተው ነው በአብዛኛው በተልኮ ሄዶ እንዳሉ ባስብም። ይሄ የምታየው ደግሞ ታች ያለው ግራ የምታየው በሰንሰለት የተሳረ እኔ ደቡብ አፍሪካ ሚኒስትሮችን ጥቁሮችን አይቻለሁ። ጥቁር ሚኒስትር ሆኖ ነጭ ወጣት ልጅ ቢያይ ይፈራል። ስነ ልቦናቸው በኮሎናይዝድ ስለሆኑ ተይዘዋል። ኢቨን ሰው መሆናቸውን እነሱ እንዲነግሯቸው ነው የሚያስቡት። ተይዘዋል። እና ይሄንን አሳየኝና አንድ እጅ መታ ቀኝ እጅን ስትፈውስ አየሁ። እና ያ የሸተተውን የቆሰለውንም ያበጠውንም ሰንሰለቱንም በዛ እጅ በኩል ሲፈውስ አየሁ። ምንድነው ስለው በአገርህ በዚህ አፍሪካን እፈውሳለሁ። የመጨረሻው የቤተ ክርስቲያን የንጥቀቷ ባልተለመደ ነገር እግዚአብሔር በመካከል ይሰራል ብሎ ተናግሮኛል። እና የኮልፌ ቃልዎት ማስፋትና ማጥበብ ራዕይ አይደለም ያለኝ፣ አፍሪካን ነው። ሃሎ ለትንሽ ነገር ከመኖር ይልቅ አልፎ ማሰብ ይሻላል። እና ስለዚህ ቦታ ይመርጣልና አሁን መርጧል። ሃሎ እስቲ ተመርጫለሁ በሉ እስቲ። ዛሬም እዚህ ቦሌ ውስጥ አንድ ነገር እንዲሆን ነው እኔ ስሙ ለዘላለም። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ቀድማችኋል፣ በዛ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው፣ እነሆ ነገርኳቸው ይላል። ኢየሱስ ከሞት ከተነሳ በኋላ ወንዶቹ ፈርተው ቤት ዘግተዋል። ሴቶቹ ግን እሱን ለማየት ወደዛ ቦታ መጥተዋል። መቼም ሴቶችን እግዚአብሔር ይባርክ። እነሱ ላይ ያለው አቅም ሰይጣንም እኮ የመጣው እኮ ወንዱ ጋር ሳይሆን ሴቱ ጋር ነው። ምክንያቱም ለተረዱት ነገር ላመኑበት ነገር ምንም ወደ ኋላ አይመለሱም።
ያልፋሉ። ለማዳንም ለመግደልም እንደ እህቶች አቅም ያለው የለም። አንድ ጊዜ አሉ ነው ይሄ ማለት አሉ ሳይሆን የሰማሁትን ነው። ልጅቷ ውሃ ትቀዳለች ወንዝ ወርዳ። አንድ ወጣት መጣና አንድ ጥያቄ ልጠይቅሽ አላት። ሲላት ምንድን ነው የምትጠይቀኝ አለችው። አይ የሴት ተንኮል በምን ይገለጣል? የምን ተንኮል? ኧረ ንገሩኝ፣ አይዟችሁ። ድገማው አለችው። የሴት ተንኮል በምን ይገለጣል አለች። ምን ነካሽ ሲልሽ አሁን ደፈረኝ ብዬ አስደበድብሃለሁ አስገድልሃለሁ አለችው። ሰው ደግሞ ዱላ ቆመጥ ይዞ መጣ። ተንቀጠቀጠ ልጁ። ልክ ሊደርሱ ሲሉ ውሃውን ገለበጠች ላሳና ምን ሆነሽ ነው የተምጨው ሲሉ እዚህ ውሃው ሰምጬ ይሄ ልጅ አዳነኝ አለች። ባርከው ተለቀቁት። ሊያድኑ እነሱም መያዝ ጠንቀቅ ብሎ ረጋ በል ተጠንቀቅ። ሊያድኑም ሊገሉም እነሱ እጅ ላይ ነው ያለው አሎ። ስለዚህ ነው እህቶችን መባረክ ያለባችሁ። ገንዘብም ስጧቸው። ደግሞ የሆነ እንትን ላይ ደግሞ ቴሌቪዥን ላይ ቁጭ ብሎ ባልና ሚስት እያዩ ሴቶች በቀን ውስጥ 30,000 ቃል ይናገራሉ አለ ዶክተሩ በጥናቱ። ወንዶች 15 ነሻል። ጆሮ የተቃጠለው ለዚህ ነው አለ። እሷ ደግሞ አዎ ሊሆን ይችላል ስለማይገባችሁ ደግመንላችሁ ነው ስትል ልታስቆጥር አልነግርህም አለችው። ብቻ ገንዘብ ስጧቸው በደንብ አድርጋቸው ስጡ። እና ጌታ ኢየሱስ ክርስቶስ ሁለቴ ደግሞ በገሊላ ቀድማችኋለሁ ነው ያላቸው። ይሄ ትንቢታዊ ቃል ይፈጸም ዘንድ ገሊላ ምን ማለት እንደሆነ ማወቅ ትርጉሙ ጥሩ ነው። መረዳት ትልቁም ነገር ይሰጠናል። ገሊላ ማለት መክበብ፣ መጠቅለል፣ መግለጥ፣ መታየት የሚለውን ሐሳብ ነው። ገሊላ የሚለው ቃል እግዚአብሔር ሁል ጊዜም የሚያደርገው ማንም ሰው ሊጠብቀው ያልጠበቀውን ስፍራ ታላቅ ስራ በማከናወን መርጧል። እግዚአብሔር እንዴት እንደሰራ አታውቁም። ቦክስ አልሰጠውም። ከምንገምተውም ከምናስበውም ይልቅ እግዚአብሔር የሚሰራ ነው። የኢየሱስ ፍቅር ስፋቱ ልጆቹ ኖሩ ጥሩ ነው። ርዝመቱ፣ ጥልቀቱ፣ ከፍታው ይላል። ስፋቱ እኛን ሁላችንን የሰው ልጅ መጠቅለሉ ስፋቱ ነው። ርዝመቱ ዘላቂ መሆኑ ነው። ጥልቀቱ ኃጢአተኛ መውደዱ ነው። ከፍታው እኛም መንግስት ሰማያት መውሰዱ ነው። ስሙ ለዘላለም ይባረክ። ይሄው ጌታ እንግዲህ በእኛ እንደሚሰራው ኃይል መጠን ይላል። በማን ነው የሚሰራው? እስቲ በእኔ በሉ። ምን ያህል እጅግ አብልጦ ከማስበው ከምገምተው አብልጦ ሊሰራ የሚቻል። የት ነው የሚሰራው? ቤተ ክርስቲያን ውስጥ። ለማን ነው የሚሰራው? ለትውልድ። እስከ መቼ ነው? ከዘላለም እስከ ዘላለም። ለምንድን ነው? ክብሩን ሊገልጥ። ስለዚህ እግዚአብሔር መወሰን የለብንም። እግዚአብሔር ሊሰራ እንግዲህ ትንቢታዊ ፍጻሜ ነው የምናየው። በእስራኤል ምድር እጅግ የተናቀ ስፍራ የተናቀ ክፍል ቢኖር መጽሐፍ ቅዱስ እንደሚናገረው የነፍታሌም እና የዛብሎን ነገዶች የሚገኙበት ሰሜናዊ እስራኤል አካባቢ ነው። መጽሐፍ ቅዱስ ያዛችሁ እንዲህ ይላል። ኢሳይያስ ምዕራፍ 9 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ የዛብሎን የነፍታሌም ምድር አለቃ በኋለኛው ዘመን በዮርዳኖስ ማዶ ባህር መንገድ ያለ የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታን ጨምረሃል እያለ ይናገራል። እንግዲህ ይሄ ክፍል ይሄ ቦታ በ733 ዓመተ ዓለም ላይ በአሦር መንግስት የተወረረ ነው የተወሰደ ነው። ገሊላ አካባቢ እና ጨለማ፣ ሞት፣ እልቂት እና ደግሞ
እምነታቸው የተደባለቀ የሆነበት ጊዜ ነው። የኛ ዘመን ይመስላል። ድሮ ሰው ወደ ጌታ ሲመጣ ጌታን ተወው ሲል ዓለም ነው የሚገባው። አሁን ግን ዓለም ራሷ ቤተክርስቲያን ስላለች ተረጋግቷል። ሁሉም ተረጋግቷል። ድሮ እኔ ትዝ ይለኛል አንድ ሰው ጌታን ተቀብሎ መንገድ ላይ ሲጃራ እያጨሰ አገኘኝ። ወንጌላዊ ነበርኩ። ዋጠው እሳቱን። እንኳን እግዚአብሔርና እግዚአብሔር አገልጋዮች የሚባሉ የሚፈሩበት ነበር። አሁን እዚህ ላይ ሆኖ ዝሙት ለመስራት ወደ ኋላ የማይል የተደበላለቀ ትውልድ ውስጥ ነን ያለነው እና በዚህ ምክንያት ህዝቡ በጎ ነገር የሚገኝበት አይደለም። የአሕዛብ ገሊላ ነው ይላል። ሃይማኖታቸውም ዕውቀታቸውም የተበረዘ፣ እምነታቸው የተበረዘ፣ በጠላት ቅኝ ግዛት ውስጥ የገቡ ናቸው። ቢሆንም ትንቢት ነበራቸው። ጨለማ ብርሃን፣ ውርደት ወደ ክብር፣ እጦት ወደ ማግኘት፣ ሞት ወደ ህይወት እንደሚገለጥ እግዚአብሔር ስለነሱ ቅድም ባነበብኩበት ውስጥ ተናግሯል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ በአሕዛብ ላይ ሰራዊት አስከትቶ እንግዲህ ኢየሱስን ሲናገር ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይለዋል። ክብር ለማን ይሁን? በሰራዊት በህዝቡ ላይ ሰራዊት አስከትቶ ታላቅ የሞት እልቂት ለማስፈን በየአይነቱ ሰይጣን ህዝብን ለማጥፋት የማይፈነቅለው ድንጋይ የለም። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ መጣ ይላል። ምንድነው የሚሰርቀው? ከእግዚአብሔር ጋር የነበረን ህብረት ያቋርጣል። የተቋረጠውን ይቆርጠዋል፣ ይገለዋል። ማለት ነፍስና ስጋን ይለይና ወደ ዘላለም ሲኦል ነው የሚከተው። በነገራችን ላይ ሞት ስጋና ነፍስ መለየት ብቻ አይደለም፣ መልአክም ጭምር ነው። ምክንያቱም በራእይ ምዕራፍ 6 ላይ ሐምራዊ ፈረስ ወጣ፣ ሞት በላዩ ላይ ተቀመጠ፣ ሲኦል ተከተለው ይላል። ምዕራፍ 20 ላይ ሄዳችሁ ስታዩ ደግሞ ራእይ ላይ ሞትና ሲኦል እስከ ዛሬ የወሰዷቸውን ልጆች ማለት የወሰደውን ነፍስ ያስረክብና ይዞ የት ነው የሚወስደው? ወደ እሳት ባህር ይጣላል ይላል ሞትና ሲኦል። ስለዚህ ሞት በፍጥነት በኃይል ሌባው ማለት ነው እያረደ ዓለምን እያጋጨ ጦርነትን፣ ረሃብን፣ ችግር፣ በሽታን እየፈጠረ ሰውን እያጠፋ ነው ያለው። ይሄንን ነው። ስለዚህም ነው በጨለማ የሚኖር ህዝብ ብርሃን አየ፣ በሞት ጥላ የሚለው ይሄን ብሎ ነው የሚናገረው። እንግዲህ በገሊላ ነው። ከገሊላ ውስጥ መልካም ነገር የማይወጣ ተብሎ የሚገመተው የት ነው? ናዝሬት ናት። ናዝሬት ናት። የናዝሬት ኢየሱስ ይባላል። የናዝሬቱ ኢየሱስ በሉ እስቲ። ቀደምም ተዘምሯል። ያደገበት በገሊላ ናዝሬት ነው። ሲወለድ ለማርያም መልእክት የመጣው የት ነው? በናዝሬት ነው። እሱን ነፍሱን ለማጥፋት ሄሮድስ ባቀደበት ጊዜ ወዴት ነው የተላከው? የመጨረሻው ዘመን ንቅናቄ የሚፈጠረው አፍሪካ ነው ብዬ የምላችሁ ዝም ብዬ አይደለም። አሁን ኒኩሌሩ ቦምቡ ምናምን ሲፈነዳ ነገሮች አሁን እየከረሩ ሲመጡ ማምለጫ አፍሪካ ብቻ ነው። እንኳን ሰውና ኢየሱስ ክርስቶስ እንኳን ያንን የሞትን ጽዋ ያዳነው በአፍሪካ ውስጥ ነው። ማምለጫ ናት። ኧረ በደንብ አሁን እነሱ ሀገር ለመሄድ ቪዛ እንዳስጨነቁን እነሱ ወደዚህ ሲመጡ የሚጨነቁበት ጊዜ ሩቅ አይደለም። አታምኑም እናንተ? እኔ የሰማሁትን ነው የምነግራችሁ። እና በስድስተኛው ደግሞ መልአኩ ገብርኤል መጥቶ ማርያም ወደ ትባል ገሊላ ሀገር በናዝሬት መጥቶ ተናገራት። እሱም የናዝሬቱ ኢየሱስ። ይሄንን ነው ስለ ናዝሬቱ ኢየሱስ ነው ዛሬ የምነግራችሁ። በማርቆስ ወንጌል ምዕራፍ 1 ቁጥር 24 ላይ እንደዚህ ይላል፣ እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣ። ማን እንደሆንክ አውቃለሁ፣ የእግዚአብሔር ቅዱስ ብሎ ጮኸ። ሰይጣን እንኳን የሚያስጨው የሚያስፈራው ነገር ቢኖር የናዝሬቱ ኢየሱስ ነው። ኧረ በደንብ ኢየሱስ፣ የናዝሬቱ ኢየሱስ በሉ እስቲ።
ሽባውን በነገራችን ላይ ሽባው 40 ዓመቱ ነው እዛ ሽባው ያለው እና ሰዎች እየተሸከሙ ይዘው ምን ያደርጋሉ? መልካም በምትባል ቦታ ያስቀምጡታል። ሰውየው በጣም ጎበዝ ነው ልመና። እንደዚህ ሱፍ ምናምን የለበሰ ጋሼ ይላል፣ ጸጉሩ የተንጨባረረ ጀለስ የምሳ ይላል። ነጠላ የለበሰ ደግሞ በእግዚአብሔር ብሎ ልመና ይቀጥላል። ስለዚህ ነው ሰዎቹ ተሸክመው ጠዋት ከዛ አውጥተው ማታ ይመልሱታል። ኮሚሽን ስለሚካፈሉ ነው። የረዳን ሁሉ ኮሚሽን እየወሰደ ነው። ግን ከትከሻ ላይ ልንወርድ ዘመን መጥቷል። እረ ከልመና ልንወጣ አሜን በሉ እስቲ። መቼም ከኛ ቸርች በታች በላይ በዚች ከተማ ውስጥ ድሃ የለም። ያው ሁላችሁም እንደምታውቁት 30 ብር መክፈል አቅቶን ገጃ ይረዳችን ጊዜ ነበር ለወንጌላዊ። ዛሬ ግን የነበርንበትን ቤት አፍርሰን ለመስራት አንድ ቤተሰብ ነው ከ200 ሚሊዮን እስከ 300 400 ሚሊዮን አንድ ቤተሰብ እኛን ሰራዋለሁ ውጡ ብሎ ነው ያሰጡን። አረ በደንብ እስቲ እንዲነሱ ነው እኮ እኔ ጋር መጣው። አባታችን እዛው የተጠመቁ ናቸው። ጌታን ተቀብለው እኛ ጋር የተጠመቁ ናቸው። አንተ ቆመ ገንዘብ ስትለምን ማየት አንፈልግም። አንተ ይሄን ህዝብ ይዘህ ሂድ ወደምትሄድበት፣ እኛን ሰራዋለን አሉ። አሁን ሊጀመር ነው። እዛ ያለንበት ደግሞ ቸርች ትልቅ ነው በጣም 3200 400 ምናምን ካሬ ላይ ነው ያለው። ትልቅ ቸርች ነው። እሱም በ5 ወር ውስጥ ከ100 ሚሊዮን ብር በላይ አውጥተን አንድ ቀን ብቻ ነው ራእይ ያሸር ያደረግነው። አንድም ፕሮግራም ሳናዘጋጅ ህዝቡ በ5 ወር ሰርተን ነው የጨረስነው። ቦሌ ደግሞ ስንሰራ የሚገርም ነው። በ3 አቅጣጫ ነው ከፈትነው በሩን፣ ምክንያቱም 5 መመላለሻ በር እንዲኖር። ቦሌ ግን አንድ ብቻ ጠባብ። ዛሬ በኢየሱስ ስም ለምኛቸዋለሁ። ዛሬ እሱንም ለማስከፈት ነው። ሃሎ የመጣ ሁሉ እንዲገባ ሽታው፣ ጠረኑ፣ ክብሩ ተገኝቶ አሁን አስገዳይ ነገር እየመጣ ነው። ጌታ ሆይ ስምህ ይባረክ ብዬ እንዴት እንዳመሰገንኩ። አሁን ተከፍቷታላችሁ ወደዚህ በአንድ አቅጣጫ አይደለም፣ በዛም በዚህም በ5 መመለስ። እሺ በዛው ሐሳቤን ነው እኮ ብርና ምንድነው ያደረገው? ይወስዱታል። በኋላ እነ ጴጥሮስና ጳውሎስ ዮሐንስና ጴጥሮስ መጀመሪያ ፕሮፌሽናሊ አንድ ስራ ላይ ነበር፣ ካምፓኒ ውስጥ ነበር የሚሰሩት አሳ ማጥመድ። ዛሬ ተለውጠው ሰው ማጥመድ ላይ ናቸው። ይሄን ሰው ለማጥመድ ደግሞ መንገዱ ጸሎት ስለሆነ ወደ ጸሎት እየገቡ እያለ ሰውየው ጥያቄ ጠየቀ። የምትሰጡን ብሎ ሲለምናቸው አዩትና ወደኛ ተመልከት አሉት። ብርና ወርቅ፣ አረ በደንብ ብርና ወርቅ የለንም፣ ግን አንድ ስም አለን። ምን የሚባል? ኢየሱስ ብቻ አይደለም፣ የናዝሬቱ ኢየሱስ። አረ በደንብ ምን ስም ነው? የናዝሬቱ ኢየሱስ። ያዙና ብድግ አደረጉት። በኋላ ዘሎ ገባ። የሚያዘልል የናዝሬቱ ኢየሱስ፣ ከሽባነት የሚተረትር የናዝሬቱ ኢየሱስ በሉ እስቲ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ የናዝሬቱ ኢየሱስ፣ በሰማይ በምድር ሌላ ስም የለም። ማን ነው? የናዝሬቱ ኢየሱስ በሉ። ዛሬ አንድ ነገር መተን ነው የምንሄደው። በ17ኛው ክፍለ ዘመን የፈረንሳይ አብዮት ጊዜ ብዙ እልቂት፣ እርስ በርስ እልቂት ነበረ። የኢኮኖሚ ድቀት ነበረ። ሰውን ለመርዳት ያቃተበት የጨለማ ድቅድቅ መከራ ጊዜ ነበር። በዛን ጊዜ አሌክሳንደር ዶማስ የሚባል ጸሐፊ አለ። የሱ ቤት አንድ ቀን ተንኳኳ። በሩን ሲከፍት ወጣት ልጅ ነው። ልትረዳኝ ነው የመጣሁት አለ።
እንኳን አንተ ልትረዳ እኔ መኖር አልቻልኩም። አይሆን ምን ልርዳ አለው። ኖ አለው። ምንም ገንዘብ የለኝም ሲለው አይ እኔ ገንዘብ ሳይሆን ስምህን አውሰኝ አለው። ግራ ገባውና ፈቀድኩልህ አለው። ለካ መጽሐፍ ጽፎ ሰውየው ልጁ በኋላ ኢየሱስም እንዲጻፍ ፈልጎ አሌክሳንደር ዱማስ ብሎ መጽሐፉን ጻፈ ተውሶ። ከዛ ተሸጠ፣ አብዝቶ ተሸጠ፣ ሀብታም ሆነ ልጁ። ሃሎ ዛሬ አሌክሳንደር ዱማስ የለም፣ ግን የናዝሬቱ ኢየሱስ ታሪክን የሚቀይር ዘመናትን ተሻጋሪ። ኧረ እባካችሁ ታሪክ ይመርመር፣ ታሪክ ይፈተሽ፣ ታሪክ ይታይ። እኔ እኮ ይገርመኛል ስለ ኢየሱስ ሳስብ። አይገርምም? እስቲ ንገሩኝ። ዋው ዋው ዋው! እነሆ በምድራችን ላይ እስከ ዛሬ ወደ 100 ቢሊዮን ህዝብ ነው የኖረው። አሁን 8 ቢሊዮን ብቻ ነው ሞት አሸነፈው። የሃይማኖት መሪዎች፣ ኃያላኖች፣ ጠቢባን፣ ፈላስፎች፣ ጀነራሎች ተፈጥረዋል። ሁሉንም ሃይማኖት መሪዎችን ጭምር ሚሊዮን ያስከተሉ ሞተው አርኪኦሎጂስቶች መቃብራቸውን ቢቆፍሩ አጥንታቸው ቁርጥራጭ በምድር ላይ ይገኛል። የኔ እምነት ጀማሪ አልፋ ኦሜጋ የሆነው እንኳን ቆሞና ሞቶ እንኳን የሚያስፈራ ንገሩኝ ስሙኝ እንጂ ሞቶ ትዝ አለን አሉ። ሜጀር ኮርስ የወሰዱት ትዝ ሳይላቸው እነሆ በሶስተኛው ቀን እነሳለሁ እንዳለ ትዝ ብሎናልና እንዳይነሳሉና ስንት አደረጉ? 800 ኪሎ ግራም የሚመዝን ድንጋይ ዘጉበት። ታሽጓል የሚል የሮም ማህተም መቱበት። ወታደር አስጠበቁ። እንኳን ቆሞ ሞቶ የሚያስፈራ ይነሳል የተፈራ የትኛው ሃይማኖት መሪ አለ ካንቺ አምላክ? አንተ እንኳን ቆሞ ሞቶ ጀከራባሻ ወሻውሽ ክርስትና ጴንጤነታችሁን ተው። የሆነ ነገር መሆን አለበት። ኢየሱስ እስቲ ኢየሱስ በሉ እስቲ። አልፋ ኦሜጋ መጀመሪያና መጨረሻ የሌለው የኃያላን ኃያል የነገስታት ንጉስ። ቀበሩት። አርኪኦሎጂስቶች መቃብሩን ቢቆፍሩት ያጥንት ቁርጥራጭ የለም። በቃብሩ ባዶ ነው፣ ተነስቷል። ሃሎ አንዳንድ ሰዎች ኢየሱስን አየም ሲሉን ሰምቻለሁ። እናት ልጇን አቅፋ ጣሊያን የሳለው ስዕል ነው እሱ። ጴንጤዎች ደግሞ አየን ሲሉ ምን አይነት ነው ስላቸው ፊልም ላይ አየሁት ነው፣ እሱ ፈረንጅ ነው። የኔ ኢየሱስ የትኛውም ዲጂታል ካሜራ ላይ ያነሳው አይችልም። ፊቱ እንደ ፀሐይ የሚያበራ የነገስታት ንጉስ፣ ወገቡን በወርቅ የታጠቀ የኔ እንደራሴ በስላሴ ምክር ቤት እኔን ወክሎ ያለ እስቲ እንደራሴ አለኝ በሉ እስቲ። ዋው ዋው ዋው! ኢየሱስ ሃሌሉያ ሃሌሉያ! እንድንበት ዘንድ የተሰጠን ከስሞች ሁሉ በላይ ስም እሱ ነው። ለምን የናዝሬቱ ኢየሱስ ተባለ? ናዝሬት ምን ማለት ነው ብላችሁ ብትጠይቁ ራሱ ገሊላ ማለት መክበብ፣ መግለጥ፣ ማሳየት፣ መረዳት ነው። በነገራችን ላይ ቃል ሥጋ ሆነ ጸጋን ተሞልቶ በእኛ አደረ። በአባቱ እቅፍ ያለው አብም ማን እግዚአብሔርን ያየ ማንም የለም። በአባቱ እቅፍ ያለው እርሱ ግን ገለጠው፣ አስረዳው። የመጀመሪያ ልጅ ማን ነው ፓስተር? ሴት ናት። ሴት እሺ። ባለቤቱን ሲያገባ እሱ ሊዲያ እስክትወለድ ድረስ እሱ ለባለቤቱ ሳትወለድ በፊት ምን ነበረ ለሚስቱ? ንገሩኛ። አባት አልተባለም አይደል? መቼ ነው አባት የሆነው? እኔ የተወለድኩበት ሀገር ላይ የሚገርማችሁ ልጆች አባት በስሙ አይታወቁም። አባበሉ ነው የሚባለው። የገሌ አባት ነው የሚባለው። አባት ልጁን የሚገልጠው አባት ነው፣ አይታወቅም። ሊዲያ ናት። ሊዲያ ሳትወለድ በፊት እሱ ምንድነው? ባል። መቼ ነው አባት የሆነው? እሱ ይቀርማል ወይስ እሷ? እሷ አይቀርም። ተው። ልክ እሷ ስትወለድ ነው እሱ ምን የሆነው? አባት የሆነው። ልክ ነኝ አይደለም? እሷስ ልጆቹ መቼ ነው? ወዲያው ነው። እኩል ነው፣ አይቀዳደሙም።
እሱ አባት የሆነበትና የእሷ ልጅነት አይቀዳደምም። አብና ወልድ አይቀዳደሙም። ሃሎ እኩል ናቸው። ክብር ለእግዚአብሔር ይሁን። አሜን። ስሙ ለዘላለም። እንግዲህ ኢየሱስ ክርስቶስ የናዝሬቱ የተባለበት ምክንያት አለው። ኢየሱስ የናዝሬቱ ኢየሱስ ማለት ቅርንጫፍ ማለት ቁጥቋጦ ከሚል ቃል ነው የመነጨ ነው። ይሄ ትንቢታዊ ነው። ከእሴይ ግንድ በትር ይወጣል፣ ከስሩ ቁጥቋጦ ያፈራል ይላል። የእግዚአብሔር መንፈስ ያርፍበታል። የጥበብ፣ የማስተዋል፣ የምክር፣ የእውቀት፣ የኃይል መንፈስ ያርፍበታል ይልና እነሆ እንዳየና እንደሰማ አይበይንም ይላል። ከየት ነው የሚመጣው? ከዳዊት ምኑ? ቁጥቋጦ። ቁጥቋጦ ስለ ቁጥቋጦ ስታስቡ እሱን እንድታስቡት ነው። ምክንያቱም ይሄ ቁጥቋጦ የሆነበት እግዚአብሔር ከዳዊት ከእሴይ ግንድን አወጣ፣ ከስሩ ቁጥቋጦ ነው የመጣው። እስራኤል መንግስት በክርስቶስ በዳዊት በኩል እንደሚመጣ ትንቢት ተናግሯል። የዳዊት መንግስት ነው እሱ። ግን እስራኤል አይሁዶች ኃጢአት በሰሩ ጊዜ ያ መንግስት ፈረሰ። በሴዴቅያስ ልጆቹ ፊት ልጆቹን ገደሉ። እሱን ደግሞ አይኑን አወጡት። የመጨረሻ የዳዊት ዘር መንግስት ያቆመው እዛ ላይ ነው። ሴዴቅያስ ላይ ተገደለ፣ ሞተ። ተስፋ ቃሉም ራሱ ተቀበረ። ግን አንድ ነገር ነው መጽሐፍ ቅዱስ እንደሚናገረው። እስቲ ኢዮብ 14 ላይ ሄዳችሁ እዩ። እንዲህ ይላል ቁጥር 7 ዛፉ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፍ እንዳያልቅ ተስፋ አለው። ስሩ በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል ብሎ ይናገራል። አሁን ያ የተስፋ ቃል ለዳዊት የተነገረው የኢየሱስ ክርስቶስ የዘር መምጫው መንግስት ንጉስነቱ ተቋረጠ። በሴዴቅያስ ጊዜ የባቢሎን መንግስት ቤተ መቅደሱን አፈረሰ። እነሆ ከዛ ማረካቸው። ንጉስ ሊሆኑ የሚችሉ ገደለ። የዳዊት መንግስት ያቆመበት ጊዜ ነው፣ የተቆረጠበት ጊዜ ነው። ግን የተቆረጠው ግንድ እንደገና ሊያቆጠቁጥ ተስፋ ነበረው። አሜን አትሉ? አዎ። በዛው የዳዊት የተስፋ ቃል የኢየሱስ ክርስቶስ የዘር ሐረግ እዛው ጋር አልቆመም። አንድ አዲስ ነገር ሊሆን ነው። ሃሎ ምን መጽሐፍ ቅዱስ እንደሚናገረው ኢዮብንም እንትንም ስታዩ ኢሳይያስ 6:13 ላይ ቀደም ባነበብኩበትም ቦታ ላይ የሚናገረው እሱ ነው። ከዳዊት ስር ቁጥቋጦ ይወጣል ይላል። ቁጥቋጦ ይወጣል ምን ማለት ነው? ሞቶ የተነሳ ማለት ነው። የዳዊት ዘር ሞቷል፣ ግን እንደገና ስለተቆረጠ ያው ሆኖ እንደገና ያቆጠቁጣል የሚል የተስፋ ቃል ነው። ትንሣኤ ያለው ማለት ነው። ኧረ የናዝሬቱ ኢየሱስ ስትሉ ምን ማለት መሰላችሁ? ስሙ የናዝሬቱ ኢየሱስ ስለ ሞቶ የተነሳው ትንሣኤን ነው የምታሳዩት። ሃሎ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ስትሉት ሰይጣን እንኳን የተንቀጠቀጠው ይሄን ስም ሲሰማ ነው። ምን አለ? አንተ የናዝሬቱ ኢየሱስ ነህ አለ። ሽባ የተተረተረው በማን ነው? በናዝሬቱ በኢየሱስ ነው። ምን ማለት ነው? ኢየሱስ አዳኝ ነው። የትኛው አዳን? ሞቶ እንደገና የተነሳ የናዝሬቱ ኢየሱስ ብላችሁ ስሙ ስትጠሩ እወቁ። ሞቶ የተነሳ ትንሣኤን ነው የምታወሩት። መዳን ብቻ አይደለም። የመዳናችን ምክንያት የኢየሱስ ክርስቶስ ከሞት ዳግም መነሳት ነው። መጽሐፍ ቅዱስ እንደዚህ ነው። ኢየሱስ በመስቀል ላይ ሞቶ ፈጽሞ ወደ ምድር ወርዷል። እግዚአብሔር በደዌ ያደቀው ዘንድ ፈቅዶ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል። የእግዚአብሔር እጅ ፍቃድ በእጁ ተከናወነ ይላል። እስቲ የናዝሬቱ ኢየሱስ በሉት። ይሄ ሰፈር ያለው እዚያ ኢትዮጵያ ውስጥ ያለ ናዝሬቱ አይደለም። የናዝሬቱ ኢየሱስ ስትሉት ሞቶ የተነሳው እንደገና ያቆጠቆጠው ጠላት አበቃ፣ አከተመ፣ ከዚህ በኋላ ዘጋው ሲል እሱ
ያ የተስፋ ቃል ውሃው አሸተተውና ኢየሱስ ክርስቶስ በናዝሬት እንዲያድግ ተደረገ። የናዝሬቱም ኢየሱስ በደንብ እስቲ የናዝሬቱ ኢየሱስ በሉ። እንድንበት ዘንድ የተሰጠን ስም እሱ ብቻ ነው። ብርና ዛሬ ቤተክርስቲያን ያላትን ያልተጠቀመችበት ነገር ቢሆን የናዝሬቱ ኢየሱስ ነው። ምን ማለት ነው? በሞት የተነሳው። ሃሎ ይሄ ማለት ምን ማለት ነው ብላችሁ ብትጠይቁኝ በዘጸአት ምዕራፍ 3 ላይ ሙሴ ቁጥቋጦ ሲነድ አለመቃጠሉን በሙሴ ሚዲያን ካህን ዮቶርን ከብት በጎች ይጠብቅ ነበርና አንድ ተአምር ሆነ፣ አንድ ነገር ሆነ። በነገራችን ላይ ኮሬም ማለት ያ ምድረ በዳ ያ እሱ የእግዚአብሔር ክብር የተከለ ፍርስራሽ ማለት ቁልቁለት የፍርስራሽ ቁልቁለት የሚል ነው። ሄዳችሁ ብትጎበኙት መሬቱ መቆም አትችሉም። ፍርስራሽ ነው። ይሄ የሚፈርስ ድንጋይ ነው። የምድረ በዳው መጨረሻ ነው። እዛ ጋር ከደረሳችሁ የመትረፍ ዕድል የላችሁም። ኢየሱስ ክርስቶስ ማለት ለሙሴ እዛ ጋር ቁጥቋጦ ነው። ብዙ ግንዶች ወይ የሊባኖስ ዝግባ ፍሬ የሚያፈሩ እያሉ እሾክ ያለውን ቁጥቋጦ ውስጥ እሳቱ ተገለጠለት። የት? በፍርስራሹ ቦታ፣ በተናደ ቦታ፣ ቅጥሩ በተበላሸበት ቦታ፣ የነገሮች ዳርቻ በሆነበት ቦታ ላይ ዛሬም እግዚአብሔር የነገርሽን ዳርቻ የፈረሰውን የህይወት መንገዳችንን የቤተ ክርስቲያናችን ግራ መጋባት እኔ መቼም ምኞቴ ቃለ ሕይወት ወደ አባቶች ቀድሞ እንድትመጣ ነው። የቀድሞ አባቶች ወገኖቼ ከአደባባይ ነው ዘመኑ ወደ አዳራሽ የከተተን። እነሱ ግን መድረካቸው ይሄን ብትሏችሁ ብትነግሩኝ አንድ ቦታ ነው፣ ገበያ ላይ መውጣት አለብህ ከዚህ። ለቅሶ ቦታ ላይ ነው፣ ሰርግ ቦታ ላይ ነው የሰበኩት። የእግዚአብሔር እሳት አሁን እንደሚያወሩት አይደለም። የእግዚአብሔር ክብር ከነሱ ጋር እየተራመደ ሪቫይቫል ከሆነ እሳት ከሆነ ማንም ሊነግረን አይችልም። አባቶቻችን ያንን ክብር አምጥተዋል። ወደደም ጠላም እኖ ከቤት ውስጥ አስወጥተው ወደ አደባባይ የምንወጣበት ዘመን መጥቷል። አሜን በሉ። እስቲ የናዝሬቱ ኢየሱስ በሉት። እስቲ ኮሬም ማለት ፍርስራሽ ማለት ነው። የፍርስራሽ ቁልቁለት ማለት ነው። የቁልቁለቱ መናዳ ማለት ነው። የማይቆምበት ቦታ ነው። ዛሬ በቃ የክርስትናችን ማብቂያ ጊዜ ነው። ወደ ዳርቻ መተናል። ወይ መፍረስ ወይ መነሳት፣ በ100 ዓመት ወይ ትንሣኤ ወይ ሞት ነው ያለን። ግን እግዚአብሔር በቁጥቋጦ ውስጥ ተገለጠ። ባልተጠበቀ ማን ያውቃል? እዚህ ቦታ ላይ ሊያመጣው ከፈለገ እሾህ አለ፣ አይመችም። የእግዚአብሔር ምርጫ ግራ ያጋባል። አንዳንዴ ግራ ያጋባችሁም ወንበዴው መንግስት ሰማያት ዛሬ ከኔ ጋር ገነት ትገባለህ ሲል ሐዋርያው የተመረጠው ሲኦል ሲገባ አስቆሮቱ ይሁዳ እግዚአብሔር እንዴት እንደሚሰራ አታውቅም። ምርጫው ድንቅ ነው። በእኛ ስሌት ውስጥ አይደለም፣ አዲስ ነገር ያደርጋል። እስቲ የናዝሬቱ ኢየሱስ በሉ ፕሊዝ። የናዝሬቱ ኢየሱስ ስትሉ በቁጥቋጦ ውስጥ የተገለጠው ባሞተው ያበቃለት ዳግም የተነሳው ማለት ነው። ሰይጣን በነገራችን በኢየሱስም ብለን ስንል እንደገሰጽነው ቢሆን የኢትዮጵያ አጋንንት ህንድ ውቅያኖስ በገባ ነበር። ግን ምን ማለት ነው? ኢየሱስ ክርስቶስ የናዝሬቱ ኢየሱስ ብለህ ስትጸልይ የሱን ባህሪ ተሸክመ ነው። የውክልና ነው፣ የውክልና ጉዳይ ነው። አንድ ነገር ልንገራችሁ። ቤት አለ እንዴ? አንድ ቤት ያለው ሰው እኔን ቢወክለኝ ውክልና ብለው ምንድነው ማደርገው? የት ነው የምንፈራረመው? ጮክ ብላችሁ ምንድነው ህጉ የሚለው? የወካዩን ጥቅምና ፍላጎት ብቻ ማሟላት እንጂ የኔን ፍላጎት አይደለም። ልክ ነኝ አይደለም? አሁን ተነስቶ ቤቱን ወክሎኝ ቤቱ የኔ ነው ብል ኑ ግዙኝ የኔ ነው ኑ ሽልሽ ተከራዩም ቢል ባለቤቱ ቢሰማ ከኔ ጋር ይከራከራል? አይከራከርም። ሄዶ የት ነው ውልና ማስረጃ ካንስል ያደርገዋል። ልክ ነው አይደለም? የእንተ የሆነ ቸርች የለችም። የኛ የኔ የምለው የለም። ውክልና እኔ ተሰጠኝ።
አረ በደንብ የሱን ክብርና ሐሳቡን ፍቃዱን ለማሟላት ብቻ ነው። ፓስተር ሆን የትኛውም ቦታ ላይ ብትቀመጥ ያንተ አይደለም። የኔ ቸርች ልትል አትችልም። ቸርቻችን ልትላት ቸርቹ ባለቤት አላት። የናዝሬቱ ኢየሱስ ነው የሞተላት። እኛ ሁሉ ምንድነን? ተወካዮች ነን። ወኪል ደግሞ የተወካዩን ክብር፣ ዝና፣ ማንነት ማሳየት ብቻ ጥቅሙን ማስጠበቅ ነው። በሌላ አንፃር እነዚህ ሰዎች የናዝሬቱ ኢየሱስ እኔ ማምነውን ነው የምነግራችሁ። እስከ ጥግ ነው እኔ ማምነው ጌታን። ሬሳ ብታመጡ እዚህ አንድም ቀን ፈርቼ አላቅም። በሕያው እግዚአብሔር ፊት ነው። ሙታን ብታመጡ አልፈራም፣ እጸልያለሁ። አምላኬ ቢሊየን ጊዜ እንደሚያድን አውቃለሁ። ባይድንስ ብትሉኝ እኔ አምላክ አይደለሁም። ፍቃዱን ላስፈጽም እንጂ የራሴን ፍላጎት ላስፈጽም አልቆምኩም። ሃሎ አንድ ቀንም ተሻማቅቄ አላቅም። በሽተኛ መጥቶ ሃሎ ሰው ምን ይለኝ? እኔ መልአክ አምላክ ሆንኩ ነው ምን የሚለኝ? እኔ ፍቃዱን ለማስፈጸም ቆሜያለሁ። እስቲ እኔ ቀናት በሉ እና በዛ ቁጥቋጦ ውስጥ ተገለጠለትና ዋው ሾክ ነው ያለው። እግዚአብሔር ሊሰራ ነው እያልኳችሁ ነው። ባልጠበቃችሁት፣ ባላሰባችሁት፣ ባልገመታችሁ እሾክ ነው በምትሉት፣ አይመችም በምትሉት፣ ጥላው የለውም በምትሉት፣ ዶክተር አይደለም ኢንጂነር አይደለም ምናምን በምትሉት እግዚአብሔር ከዚህ መንገድ ላይ አንስቶ በዚህች ቤታ ሃሎ ባልጠበቃችሁት መንደር አዳሪ፣ ጎዳና ተዳራሪ የእግዚአብሔር ልጅ መጥቶ ሊሰራ ይችላል። ሃሎ አንተ አትከለክለውም። ሃሎ እስቲ የናዝሬቱ ኢየሱስ በሉት። የናዝሬቱ ኢየሱስ በሉት። ልክ የናዝሬቱ ኢየሱስ ስትሉ ምድር ሁሉ ነው የሚናወጠው። ከስም በላይ ስም የተሰጠው ስም ሃሎ የናዝሬቱ ኢየሱስ በሉ እስቲ። ምን ማለት ነው? ከሞት የተነሳው፣ ተቆርጦ የነበረው ያቆጠቆጠው፣ ሞቶ የነበረው ሕያው የሆነው፣ ተዘግቶ የነበረው የተከፈተው የናዝሬቱ ኢየሱስ። ጮክ በሉና ይውጣላችሁ የናዝሬቱ ኢየሱስ በሉት። የሆነ ነገር እየተናጋ ነው በዚህ ምድር ላይ። ባለቤት አይደለም፣ ተወካዮች ነን። ወክልና ነው። አስቡት። እነዚህ ብርና ወርቅ ምን የለንም በሏ። ብርና ወርቅ የለንም ግን እንሰጣለን። ምን ለምትሰጡኝ? ስም ኢየሱስ አይደለም፣ የናዝሬቱ ኢየሱስ። ምን ማለታቸው? የትንሣኤውን ጌታ፣ ትንሣኤው ኃይሉ አዳኙ ጌታ። ማዳን ብቻ አይደለም፣ ሞቶ የተነሳው፣ ሞትን ድል ያደረገ፣ ሞትን በሞቱ የገደለ አንድ እሱ ተገኝቷል የሚል ነው። ያመነ ብቻ የናዝሬቱ ኢየሱስ በሉኝ። የሆነ ነገር በህይወት እየሆነ ነው እኮ። የሞተው ነገር እየተነሳ ነው እኮ። የተዘጋው እየተከፈተ ነው። ይሄ ግቢ እየተሞላ እያየሁኝ ነው እኮ። ኢየሱስ ኢየሱስ ኢየሱስ። አንድ ነገር አስቡ እንግዲህ። የኔ እምነት ነው ውክልና እንጂ ባለቤት አይደለሁም። ውክልና ከሆንኩኝ አንድ በሽተኛ ጋር ሄጄ ስጸልይ አንድ ነገር ነው። እኔ አልኳል አይደለም እሱ ብሎ ደግሞ የማይፈወስ እሱ ብሎ ተናግሮ ኢየሱስም ተጠርቶ የማይከፈት የማይለወጥ የማይድን የማይፈወስ በሽታ የለም፣ መከራ የለም፣ ግራ መጋባት የለም። የናዝሬቱ ኢየሱስ ተነስቷል። በአብ ቀኝ የተቀመጠው ፊቱ እንደ ፀሐይ የሚያበራው የናዝሬቱ ኢየሱስ ራሱን አዋርዶ ባዶ አድርጎ ባዶ አደረገ ራሱን። ሃሎ ራሱን ባዶ አደረገ። የባሪያን መልክ ያዘ። የመስቀል ሞት ሞተ፣ ተቀበረ፣ ተዘጋበት። ግን ሰይጣን አርብና ቅዳሜ ብቻ ነው ለካ እሁድ የሱ አይደለችም። አረ በደም ያስለቀሰ ቅዳሜ ዕለት አርብ ዕለት ሊሆን ይችላል። ያነባሽ ቅዳሜ ሊሆን ይችላል። ዛሬ ግን ላንቺ እሁድ ነው። በህይወትሽ፣ በትዳራችሁ፣ በቤታችሁ ሃሎ እስቲ ተነስቷል በሉ።
ምን ማለት ነው? የናዝሬቱ ኢየሱስ ስትል የተነሳው ያ በቁጥቋጦ የተገለጠው ዋው! እናስ ያ በጎች ሲሰማሩበት የነበረ አደጋ ያለበት ፍርስራሽ የሆነ የምድረ በዳው በረሃ የምድረ በዳው ማብቂያ ላይ እሳቱ በቁጥቋጦስ ነደደ። ይሄ ሲነድ ግን ቁጥቋጦ ሳይቃጠል ምንድነው አዲስ ራእይ ብሎ ሙሴ ወደዛ ሄደ። ሙሴ እኮ ተረስቷል። 40 ዓመት የሙሴ ስም ተረስቷል። በቤተ መንግስት ተረስቷል። በወገኖቹ ተረስቷል። የተቀበለው አልነበረም። የማይረሳው እግዚአብሔር እሱ እንደመጣ ሲያየው ሙሴ አለው የማይረሳሽ አምላክ የማይረሳ አምላክ ዛሬም ይጠራሃል። ሙሴ አለው ሙሴ እንደ ትላንቱ በግ እንደምታሰማራበት እንደ ትላንቱ ቁልቁለቱን የምታይበት ቦታ አይደለም። አሁን ተቀድሷል። እንኳን የሱ ሁሉና ሲገኝ ይሄ ቦታ ይቀደሳል። ሙሴ አለው ጫማህን አውልቅ። ኧረ የቅድስና ሪቫይቫል ይነሳ። ኢየሱስ ሃሌሉያ። እኔ የአብርሃም አምላክ የይስሐቅ አምላክ ያዕቆብ አምላክ የአባቶች አምላክ የቃል ኪዳን አምላክ እኔ ነኝ አለው። ዛሬ ካንተ ጋር ጉዳይ አለኝ። በግረኝነት ላይ ያበቃ ነው። ከበጋ መቆም ላይ ያበቃ ነው። ለክብር ላላማዬ ላሰብኩት እቅዴ ልፈጽምብሽ ቃንሽ ነው እያለ ነው። ኢነፍ ኢዝ ኢነፍ። በቃሽ። ሲበቃኝ በሉ። ዝም ብሎ ድራማ መስራት ቸርች ውስጥ ያበቃል እያለኝ ነው ጌታ። የሕዝቤን ጩኸት ሰማሁ፣ አየሁ፣ ወረድኩ አለ። ታዲያስ ማን ብዬ እስራኤል ሲሄድ ማን ብዬ ስምህን ልንገር? የድሮ ዘመን ስምን ካልነገራችሁት አይቀበሏችሁም። እንዲህ አለ ያለና የሚኖር እኔ ነኝ አለ። ይገርማቸዋል። በዛ ጌተሰማኒ ኢየሱስን ሊይዝ ወደ 500 የሮም ወታደሮች የቤተ መቅደሱ ወታደሮች በአመራር በስልት ታጅቦ የመጣ ሰራዊት ነው። መካናይዝ ጦር ነው። በኋላ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስ እኔ ነኝ አለ። ልክ እንዲህ ከነትጥቃቸው ጣላቸው። ይሄ ስም እስቲ እኔ ነኝ በሉ። ዋው! የናዝሬቱ ኢየሱስ በሉ እባካችሁ። እኛ ጋር ያለው ማስተር ኪ የናዝሬቱ ኢየሱስ ነው። ባንቺ ጋር ያለው ከነሱ ካለው ይልቅ ይበልጣል። የኔ አባት እኔ የምለው ኤደን ገነት መጣና ሰይጣን አታሎ አስወጣቸው። ማንን? አዳምና ከየት? ከቤታቸው። የኔ ኢየሱስ ደግሞ ሲመጣ ሄደና ቀጥታ ምድረ በዳ ሄደ። ምድረ በዳ ደግሞ የሰይጣን መኖሪያ ነው። እቤቱ ሄደ። ሃሎ የጦር ሜዳው ሊቀይር ነው። እዛው ተፈተነና እዛ ያባረረንን ጠላት እቤቱ ሄደና ተፈተነና 3 ጊዜ ከተፈተነ በኋላ አሸነፈና ከሰይጣን ፈተና ወደ መላእክት አገልግሎት። ሃሎ እባካችሁ እስቲ ከሰይጣን ፈተና በሉ እስቲ ወደ መላእክት አገልግሎት ተለወጠ። ምን ማለቱ ነው? ለኛ ከዚህ በኋላ አንቺ ቤት አይደለም፣ ቤተ ክርስቲያን ውስጥ አይደለም፣ የገሃነም ደጆች አይቋቋማትም። ጦርነቱ የሚሆነው ጠላት ሰፈር ላይ ነው። መተተኛው ሰፈር ላይ ነው። አንቺ ቤት አይደለም፣ ጠላት ቤት። ልጆች ላይ አይደለም፣ ጠላት ቤት። ጦርነቱ ተቀይሯል ስፍራው። ስለዚህ ተዋጋኝ ሳይሆን ወጋሁት ነው የሚባለው። ሲወጋሁት በሉሴ እቺ የማን ቀናት? የኔ ቀናት በሉ ባካችሁ። በቁጥቋጦ ውስጥ ነው የተገለጠለት ማ የናዝሬቱ ኢየሱስ። የት? ሃሌሉያ! ክብር ለማን ይሁን? ክብር ለማን ይሁን? ክብር ለማን ይሁን? እግዚአብሔር ስሙ የተባረከ ይሁን። ምክንያቱም እንዲህ ይላል
በእሴይ ግንድ ብትር ይወጣል፣ በስሩ ቁጥቋጦ ያርፋል ይላል። በኢሳይያስ ላይ 4:2 ላይ በዚያን ቀን የእግዚአብሔር ቁጥቋጦ ናዝሬቱ በሉ እስቲ። ቁጥቋጦ ማለት ናዝሬት ማለት ነው። ለጌጥና ለክብር ይሆናል፣ ለእስራኤልም ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክትና ለውበት ይሆናል። የናዝሬቱ ኢየሱስ። ኧረ ልድገምላችሁ። በዚያን ቀን የእግዚአብሔር ቁጥቋጦ ለጌጥና ለክብር ይሆናል፣ ከእስራኤል ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክትና ለውበት ይሆናል ይላል። አሜን በሏ። በኤርምያስ ምዕራፍ 3:5 ላይና እነሆ ከዳዊት ቁጥቋጦ የሚያስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል፣ ይከናወንለታል፣ በምድር ፍርድና ጽድቅን ያደርጋል ይላል። ኤርምያስ ምዕራፍ 23:5 ላይ ስሙ ለዘላለም እነሆ ለዳዊት ቤት ምን ይወጣል? ቁጥቋጦ የሚነሳበት ዘመን ይመጣል ብሎ መጥቷል። ትንቢትን የተፈጸመ በኢየሱስ እግዚአብሔር እርሱን እንደ ንጉሥ ያነግሠዋል፣ ይከናወንለታል፣ በምድር ፍርድን ጽድቅን ያደርጋል ይላል። ምኑ? ቁጥቋጦ ላይ ያለና የሚኖር እሱ ነው። እስቲ የናዝሬቱ ኢየሱስ በሉት። የናዝሬቱ ኢየሱስ ከኛ ጋር ያለ ምን ማለት ነው? ናዝሬት ነው። ንኩት ትንሣኤን ነው በሉት። ኢየሱስ ስትሉ አዳኝ ነው። ናዝሬት ስትጨምሩ ሞቶ የተነሳው ሃሎ የናዝሬቱ ኢየሱስ በሉ። እየገባብህ ነው እኮ ኢየሱስ አዳኝ ነው። ትንሣኤ ሲጨምሩ የናዝሬቱ ሲጨምሩበት ስሙ ለዘላለም ይባረክ። ወደ መጨረሻ እየጨረስኩ ነው፣ አይዟችሁ። ከዛ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 21 ላይ እንደተናገረው ቀድማችሁ ፈጥናችሁ የት ነው የምታገኙ? ገሊላ በሏ። የት ነው የሚገኙት? ገሊላ ማለት መክበብ፣ መግለጥ፣ ማሳየት፣ መታየት ማለት ነው። ለምንድን ነው እግዚአብሔር ገሊላን የመረጠው? እና ቀድማችኋለሁ ብሏቸዋል። እነ ጴጥሮስ ተነስተው ያንን እንደተባለው ሴቶቹ እንደተናገሩ ገሊላ ሄዱ። እንደጠበቁት አልመጣም። ፈጥናችሁ ሄዳችሁ ንገሯቸው። ለማ? ለወንድሞቼ። የት እንዲያገኛቸው? የምገለጥላቸው የምታይላቸው የት ነው? ገሊላ ነው። ሲመጡ ጠበቁ፣ አልመጣም። እንደ ባለ አእምሮ እናስባሉ። ስለዚህ የጠበቅነው ተስፋ ስላልመጣ ለምንድን ነው ፒኤልሲ ያቋቁመን ኮርፖሬሽን የአሳ ኮርፖሬሽን አድርገን አተደራይተን ለምንድን ነው አሳ ማናጠምደው ብሎ ባለ ራእዩ ተነሳ ጴጥሮስ። እኔ አሳ ላጠምድ ነው አለ። በኋላ ብቻን ከምትሄዱ ሁላችንም እንሄዳለን። ሁለቱ አልተናገሩም። አምስቱ ስማቸው ተጻፈ እና ማን ይመረጥ ሲባል ባለ ራእዩ ይመረጥ ተባለ። ጴጥሮስ ሃሎ ፒኤልሲውን ሄደው ውል ተዋዋሉ። የራሳቸው እንትን የላቸውም፣ መረብ የላቸውም። ጀልባ ተከራዩ፣ ውል ተፈራረሙ። ሌሊቱም ሞሎ ቢሉት ቢገፉ በዛ ቢነጋገሩ በልምዳቸው በእውቀታቸው በችሎታቸው ተጠበቡበት። አልተሰራም፣ አልተከናወነም። ጠዋት ላይ ከነዕዳዋ ጀልባዋ ከነዕዳው መረቡ ከባዶ ልብ ጋር ሆነው ግራ ገብቷቸው እያሉ አፍቃሪው ኢየሱስ ሃሎ መጣ። እስቲ መጣ በሉ። ይሄ ሁሉ ሊሞላ መጣ በሏ። አይ መጣ። ኮሚቴ ያልቻለውን መጣ። አላወቁትም። ቆመና ልጆች አላቸው። በእድሜ እኮ ይበልጡታል። ስራቸው ነው ልጅ። ሃሎ ያለ ኢየሱስ የትም አትደርስም። ያለ እኔ ምንም ልታደርጉ የፈለገ ኮሚቴ አይደለም የጂኦሎጂ አጥና ቴዎሎጂ አጥና የፈለገን አታመጣው። ሃሎ የምታመጣበት አንድ ብቻ ነው። ከእርሱ ጋር መጣበቅ ነው። ከእርሱ ጋር በመጸለይ ነው። ሃሎ ስሙ ለዘላለም። ያለ እኔ ምንም አታደርጉም ያለው በኋላ አላችሁ አላቸው። የሚበላ እንኳን የሚበላ በዕዳ ተይዘናል። ምን ማድረግ ይቻላል?
አላወቁትም የኔ ኢየሱስ። ዛሬም አንድ ነገር ለዚህ ልናገር ነው። በገሊላ ሊገለጥ ነው። ወሰዱና ለቦሌ ሊገለጥ ነው በሉት። ሃሌሉያ። ፈጥነ ንገራቸው ነው ያለኝ። መልእክት ሰምቼ ነው የመጣሁት። በነገራችን ፈጥነ ንገራቸው ሊገለጥ ነው። ሲስተም ተጠቅማችኋል። ስልጠናን ወስዳችኋል። ስልጠና ልክ ነው። የተማራችሁት ትምህርት እንኳን ለእናንተ ለእኛ እንኳን ጠቅሞናል። ግን ምንም ውጤት አልመጣም። ዛሬ ግን የምስራች ኢየሱስ መጥቷል። መስፍን ስለመጣ አይደለም፣ ኢየሱስ መጥቷል። እችን ከተማ ይሄን አካባቢ ሊያወርሳችሁ። ሃሎ ሃሎ ሃሎ፣ የናዝሬቱ ኢየሱስ በሉ። ይሄ ጉስቁልና እንዲመታ፣ ይሄን ቤት ተስፋ ያደረጋችሁት ከውጭ የሚመጣ ሰው ነው ያላችሁት። ኖ፣ ከዚሁ እግዚአብሔር ቢሊዮነሮችን ያስነሳል። ከርሱ ለርሱ በርሱ ለኢየሱስ ከኢየሱስ ኧረ በደንብ ለራሳቸው አይደለም። ምን ይዘው መጣል? ምንም። ምን ይዘው ትሄዳላችሁ? ምንም። ባለፈው ነግራችኋለሁ። አንዱ ተጣልቶ ከነርስ ጋር እኔ ጋር መጣ እያለ ምን ሆንክ ስል ልጄን ዘግዝቃ ስትደበድብ ልክ እንደተወለደ አየሁ። ዘግዝቃ እንዴት ገና የተጨቅላ እንዴት ትዘገዝቅና ትመታለች አለ። ምን እያለችው ነው አልኩት። አልገባኝም አለ። ምንም ይዛ አልመጣም፣ ምንም ይዛ አትሄድም ነው። ምን ይዘን መተናል? ምንም ይዘን አንሄድም። ግን እሱ ጌታ እንደሆነ ሃሎ፣ እውነት ነው የምነግራችሁ። ኪዳን የሌለው ቃል የሌለው መንፈስ የሌለው እስማኤል አይወርስም። እቺም ምድር የሚወርሳት አንድ ነገር ነው፣ የእግዚአብሔር ልጅ ክብር ብቻ ነው። የሰማሁትን ሰምቼ ነው፣ አይን ያላየው ጆሮ ያልሰማ በሰው ልጅ ያልታሰበ አንድ አዲስ ንቅናቄ። መቼም እቺ ያለችው ዘረኛ፣ ክፉ የሆነች ሐሜተኛ የማትስማማ ቤተ ክርስቲያን አይደለችም። አንድ ጊዜ አስሞሻሪው ይመጣል፣ መንፈስ ቅዱስ ይመጣል፣ ያነጻታል፣ ያጥባታል። ሃሎ ኢየሱስ አይታያችሁ? እኔ እኮ የሚታየኝ ገና እኔ ሳሌን ነው ከዚህ ምድር ንቅናቄው የሚሆነው ብሎኛል። ዋው ዋው ዋው! ባንቺ ነው የሚጀምረው። እስቲ እንግዲህ በሉ እስቲ በእኔ እንደሚሰራው መጠን ከምለምነው፣ ከምገምተው፣ ከማስበው እጅግ አብልጦ ሊሰራ የሚችለው በቤተ ክርስቲያኔ ለትውልድ የሚሆን ለዘመናት የሚያልፍ ለክብሩ ተጠቅሞብሽ እኔ ምለው ኖርክ። እኔ ምን ንገሩኝ። ሰውየው አሉ ቆይ አታጨብጭቡ። ሰውየው አሉ መቃብር ላይ እያየ አሉ መቃብር ላይ እያየ ሰውየው ጽሑፍ አየ እና ግራ ገባው። በ30 ዓመቱ ሞቶ በ60 ዓመቱ ተቀበረ የሚል። ስንት ነው የሞተው? ንገሩኝ እንጂ የተቀበረው መቼ ነው? ምንድነው ብሎ ግራ ገብቶት እያየ ያለ የዛ የመቃብር ክፍል ኃላፊው መጣና ይሄ ሰው ባለ ራእይ ነበረ፣ እቅድ ነበረው። በኋላ ልክ 30 ዓመቱ ላይ ያንን ጣለ፣ ሰካራም ሆነ። ህይወቱ 30 ዓመት ከንቱ ነው ያለፈችው። እንደዛ ሆነ ከምትሞቱ ዛሬውኑ ወደ ጌታ ሄዱ። ምን ያደርግላችኋል? ንገሩኝ። ምን ይጠበስ? ቢሊየነር ብትሆን ምን ይሁን? ክብሩን ገልጠ እሷ እኔ መቼም በጌታን የምለምነው አንድ ነገር ነው። እሱ ጋር ሲሄድ አንተ ታማኝ የሚያጨበጭብልኝ አይደለም። ዛሬ ጭብጨባን አይደለም የምፈልገው። ምክንያቱም ጭብጨባን ስታስቡ እያጨበጨቡ ገና ሳይናገር ጠገብን እያልን ገና ሳይጋገር አጨብጭቡ ሲሉን እያጨበጨብን ነጋላችሁ አሉን፣ እኛ ጨልሞብን የሚል እንትን አለ። ጭብጨባ አይደለም።
ምንም በሉ ምንም አንድ ጽሑፍ ያለው ሎሬት ጸጋዬ ገብረመድህን ያለው ሐይቅ ዳር ተሰብስበው እንቁራሪቶች አብዝተው ስለጮሁ ሐይቁ የእንቁራሪቶች ማለት አይደለም። ለክብራቸው ሲሉ ዝም ያሉ ብዙ አሳዎች በሐይቁ ውስጥ አሉ ብሏል። ቢጮህም አንድ ራእይ አይተናል። ምድር ሁሉ በክርስቶስ ትጠቀለላለች። ወደደም ጠላም ፈለገም አልፈለገም። ይሄን ጊዜ ነው እና ግራ ገብቷቸው እንዲህ አሉ። ኢየሱስ አቅጣጫም ነው ዛሬ አቅጣጫ ላይ ያሳያችሁ ነው። እያጠቡ ናቸው። ኦልሬዲ ኪሳራ ውስጥ ነው። ለጌታ ጊዜ መስጠት ልክ አይደለም እያሉ እያጉረመረሙ ናቸው። መጀመሪያ በኋላ እንዲህ አለ። መጣና በስተቀኝ በኩል ወደ ጥልቁ ምናችሁን መረባችሁን። ልክ መረቡ ሲወርቅ ለካ ተናጋሪ ፈጣሪ ስለሆነ አሳዎቹ 153 በምርጫ ትንንሾቹን እናንተ እንዳትወጡ እኛንን ምን ወክላችሁ እሱ ጋር ከሆነ አልገባህም። መረባቸውን እስኪቀደድ ድረስ ይሄ ቦታ ጠበበን እስክትሉ ድረስ አንድ ነገር ሊያደርግ ነው እግዚአብሔር። ሃሎ ክብሩ ይገለጣል። እግዚአብሔር አዲስ ጅማሬ ይጀምራል በዚህ ቦታ ላይ። እናስ በኋላ ጌታ እኮ ነው አሉ። እስቲ ጌታ እኮ ነው አሉ። ዋው! መጨረሻ ኑ አላቸው። ምሳውን ራሱ አሳውንም ገና የነሱ ሳይመጣ ያኖራል። ኧረ ያኖራል። የፈለገ ኢኮኖሚ ይውደቅ ያኖራል። እስቲ ያኖራል በሉ እስቲ። ዋው! ቸር አይደል? ደግ አይደል? ዛሬም አንድ ነገር ነው የምላችሁ። በናዝሬቱ በኢየሱስ ስም ፍርስራሻችሁ ላይ ያቆም ነው። የተናደው የትዳራችሁ ቅጥር ዛሬ ሊቀጠል ነው። የልጆቻችሁ ነገር ሊመለስ ነው። ምክንያቱም ብዙ ያለቀሳችሁ ሰዎች ስላላችሁ የናዝሬቱ ኢየሱስ ሊገለጥ ቀኑን ፈጥሯል። እስቲ አሜን በሉ። እስቲ እቺ የኔ ቀናት ብላችሁ መልሱን ላገኝ ነው በሉ። እስቲ እግዚአብሔር እንዳለ የምታምኑ ዛሬ በሉ እስቲ ጥያቄ ይዤ በሽታ ይዤ መከራ ይዤ መጥቻለሁ። ይዤ አልወጣም። እቺ የኔ ቀናት የመጣሁት በሉ እስቲ የናዝሬቱ ኢየሱስ ጋር ነው። ይሄ ስም ሽባነቴን፣ የኢኮኖሚ፣ የመንፈሳዊ፣ የትዳሬን ሽባነት ዛሬ ፈውሶ እየዘለልኩኝ ክብሩን እየተናገርኩኝ ከዚህ እወጣለሁ። በኢየሱስ ስም